በስተመጨረሻም ወይዘሮ ሞርዚና ለአምነን እውነታውን እንድትነግረው እየተገደደች ትገኛለች። ወይዘሮ ሞርዚና ለአምነን በባሮክ ዙሪያ ባሮክ ወንድሙ መሆኑን ለአምነን እንድትነግረው እየተገደደችው በሜርሲ አማካኝነት ነው። ሜርሲ እውነታውን ታውቃለች ካሁን በፊት። ይህን በመጠቀም ለሞርዚና እውነታውን የማትነግሪው ከሆነ እኔ ወንድሜ ልጅ እንደዚህ ሲጎዳ ማየት አልፈልግም በማለት ስታስፈራራት ነበረ። ወይዘሮ ሞርዚና ለአምነን እውነቱን ትነግረዋለች ወይስ በራሷ የምትታገለው አቅም አላት የሚለውን እንደዚሁም በወይዘሮ ዛህራና በአቶ ጎሽም ሰርግ ዙሪያ ዛሬ በጣም ደስ የሚል ቪዲዮ ደርሶናል። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዘንላችሁ መጥተናል። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። ቪዲዮውን በመሀል እያስገባል አዳዲስ በአሁኑ ክፍል ላይ ምን አዲስ አለ የሚለውን አለፍ ብዬ ዋና ዋናዎቹን ላብራራላችሁ ነው የመጣሁት። እንደዚሁ በቤሊንና በአምነን መካከል፣ በቤሊንና በማሪያ መካከል፣ በማሪያና በወይዘሮ ሞርዚና መካከልም ዛሬ ለየት ያለ ነገር ታይቷል። እንግዲህ በማሪያና በወይዘሮ ሞርዚና መካከል ትልቅ የሀሳብ ልዩነት ተፈጥሯል። እሱም የሆነው እንግዲህ ከባለፈው ፓርት እንዳያችሁት ባሮክ በጣም ደስ የሚል ልጅ ነው ባለች ጊዜ ማሪያ እውነት ወደድሽው ብላት ነበረ። ማሪያም ደንገጥ በማለት አይ ማለቴ እንደዚሁ ሲታይ ጥሩ ሰው ይመስላል፣ ለአምነን አስፈላጊ የሆነ ሰው ነው ለማለት ፈልጌ ነው ስትል፣ የወይዘሮ ሞርዚና ምላሽ ደግሞ ማሪያን እውነታውን ስለታወቀባት አናዷት ነበረ። ማሪያም ያንኑ በማንሳት ዛሬ በቤተሰብ በተሰባሰበበት በምግብ ጠረጴዛ ላይ ባሉበት ወቅት በባሮክ እና በወይዘሮ ሞርዚና መካከል ያለውን ነገር እንደዚሁም ወይዘሮ ሞርዚና ባሮክን ጥሩ ሰው ነው ስላት ወደድሽው አለችኝ የሚለውን ሀሳብ አንስታባት ነበረ። ወይዘሮ ሞርዚና በባሮክና በአምነን መካከል ያለውን ልዩነት የሀሳብ ልዩነት አምነን እንግዲህ ባሮክን በጣም ደስ ብሎት ነው የተቀበለው። እንደ ቤተሰብ ብቻ ሳይሆን በጣም አስፈላጊ ሰው እንደሆነ አድርጎ ነው ያሰበው። ቤተሰብ አስፈላጊ አይደለም ወይ እንዳትሉ፣ ባይዘዌ ቤተሰብ ሁሉ አስፈላጊ ነው ማለት አይደለም። አሁን ሰዓት ላይ ለአምነን በጣም የሚያስፈልግ ሰው ከጎኑ የሚሆን ሰው እንደዚሁ ደግሞ በእድሜም በአቅምም በሁሉ ነገር እንደ ባሮክ ኦልሬዲ ወጣት ነው። አብሮት መስራት ይችላል። አብሮት ነገሮችን መታገል ይችላል። በቃ ነገሮችን ለማማከር ለራሱ ትልቅ ሰው ሲኮን ትልልቅ ሰዎችን የሆነ ጥያቄ ሲኖርብን ነው እንጂ የሆነ አብረን እናስተካከል ምናምን አይነት ሀሳብ አይመጣልንም። ይልቁንስ እንዴት ባደርግ ይሻላል ብሎ እንደ ጥያቄ ነው እንጂ ለትብብር ያክል ትልልቅ ሰዎችን ብዙ ጊዜ ለመጠየቅ ይከብዳል። እና ባሮክ ደግሞ የእሱ እኩያ ነው፣ ብዙም አይበላለጡም። በቃ አንደኛው ሌላኛውን ቢያዘው ይሄኛው ሌላኛውን ቢያዘው ኖርማል ነው። እና የዚህን አይነት ሰው በጣም ያስፈልገው ነበረ አምነን በተለይ አሁን ባለበት ወቅትና በባሮክ ወደ ቤት መምጣት ባሮክን በማግኘቱ በቃ የኔ የሚለው ሰው እንዳገኘ ሰው ነው አሁን አምነን በየዋህነት በንጹህ ልቡ የተቀበለው። ባሮክ ደግሞ በተቃራኒው ከአምነን ተቃራኒ ሆኖ ነው እየሰራ ያለው እና በባሮክና በአምነን መካከል ያለው ነገር ወይዘሮ ሞርዚናን በጣም እያስጨነቃት ይገኛል። ምክንያቱም እውነታውን እሷ ናት የምታውቀው። አምነን ከዚህ በላይ መጎዳት የሌለበት ሰው ነው ብላም ታስባለች። አምነን ፈጽሞ እንዲጎዳባት አትፈልግም። እስካሁን ድረስ ሁሉ እስከ ጤንነቷን እስከ መሰዋት ድረስ ወይዘሮ ሜርሲ ይህንን ነገር አድርገዋት ራሷን እስክትስት ድረስ በቤት ውስጥ የሚካሄዱ ነገሮችን አምነንን የሚጎዱ ስለመሰሏት ብቻ እንደምንም ብላ አምነንን ከነሱ ለማራቅ በምታደርገው እንቅስቃሴ ነው እንግዲህ ወይዘሮ ሜርሲ ይሄንን ነገር ደግሞ ስላልፈቀዱ አምነንን መጉዳት ድርጅቱን የቤተሰቦቹንም ድርጅት እንደዚሁም የራሱንም ንብረት ወደ ራሳቸው ማሸጋገር ስለሚፈልጉ ነበረ በፊትም ወይዘሮ ሞርዚና ላይ ያንን ያደረጉባት። አሁንም ቢሆን ወይዘሮ ሜርሲን አልፋ ባሮክንም ለአምነን እየታገለችለት ትገኛለች። ባሮክ ደግሞ በቁርጠኝነት የመጣው ይህንን ቤተሰብ ለመበቀል ብቻ ነው። እያንዳንዱ ላሳለፈው ውጣ ውረድ
እያንዳንዱ ያጣውን የልጅነት ጊዜውን፣ እያንዳንዱ ያጣውን የእናት ፍቅር፣ የቤተሰብ ፍቅር፣ የራስ ነጻነት፣ ሁሉን ነገር ጥፋቱ የአምነን ነው ብሎ ያስባል። እንግዲህ አምነን የዚህ አይነት ሰው እንዳልሆነ፣ አምነን ጭራሽ ባሩክ በህይወት መኖሩን ሁሉ እንደማያውቅ፣ አምነን ፈጽሞ ጉዳት የሚገባው ሰው እንዳልሆነ ደግሞ ወይዘሮ ሞርዚና ታውቃለች። ለዚህም ነው ለአምነን እየታገለችለት ያለችው፣ ባሩክ ፈጽሞ ሊጎዳው እንዳይችል እያደረገች ያለችው ይህን ነው። በአሁኑ ላይ ግን ወይዘሮ ሞርዚና ባሩክና አምነንን ብቻ ሳይሆን በባሩክና በሜርሲ መካከልም ስምምነት የተፈጠረ ይመስላል። ምክንያቱም ባሩክ በዛም በዚህም ብሎ ይህንን ቤተሰብ ማጥመድ፣ በተለይ ደግሞ አምነን እያንዳንዱ እሱ ያለፈውን ህይወት አምነን እንዲደግመው ይፈልጋል። ባሩክ ያለፈውን ሰቀቀን ህይወት እያንዳንዱ ነገር ለአምነንም ይገባል የሚል አመለካከት አለው። እንግዲህ ወይዘሮ ሞርዚና በዋናነት በሂደት ልጆቹ እየተግባቡ እንደዚሁም አብረው ወንድም እየተባባሉ አብረው ተስማምተው ለመኖር አብረው ተደጋግፈው ለመኖር የሚያበቃ መንገድ እያመቻቸች ነው። በዚህ ነገር ላይም ተስፋ አላት። በፊት አይተዋወቁ ነበር፣ ቢያንስ አሁን ተዋውቀዋል። ቀስ እያሉ ደግሞ ምናልባት ያምነንን የዋህነት ሲመለከት ባሩክም ጸባዩን ይቀይራል አይነት አመለካከት አላት። እስካሁን ድረስ ማሪያ እንግዲህ ከአምነን ጎን ነች። እንደሚታወቀው የአምነን ባለቤት መባል ለራሱ በጣም ያስደስታታል። የሚገርመው ነገር ወይዘሮ ዛህራ እንደተናገረችው የንጉሱን ታሪክ በማስታወስ ተናግራለች። አምነን ባሩክ ወደ ቤት በመምጣቱ ብቻ አምነን የሚከፍለው ዋጋ ትልቅ የሚከፍለው ዋጋ ይኖራል። እንግዲህ ባሩክ ወደ ድርጅቱም ሊጠጋ ነው፣ ወደ ድርጅቱም ሊሄድ ነው። አምነን ደግሞ ለወንድሙ ትልቅ የሆነ ቦታ ይሰጠዋል። በዚህን እንግዲህ እንኳንስ ወንድሙን አይደለም ለሜሊክ ያንን ሁሉ ቦታ ሰጥቶት በድርጅቱ ላይ ኃላፊነቱን እንዳለ ሙሉ ለሙሉ ለሜሊክ ሰጥቶት እያንዳንዱ አምነን የሚሸፍናቸውን ስራዎች ሁሉ እንደራሱ ስላመነው ለሜሊክ ነበረ ካሁን በፊት የሰጠውና ሜሊክ በመጨረሻ ላይ ምን እንዳደረገ ብዙዎቻችን ያየነው የቅርብ ጊዜ ትውስታችን ስለሆነ አሁን ደግሞ ባሩክ ደግሞ ወንድም ነው። ኦልሬዲ ከቤተሰቦቹ ተለይቶ እየኖረ ነው። አሁን በቃ በጣም ትልቅ ቦታ ነው አምነን የሚሰጠው። ያችን የተሰጠውን ቦታ በመጠቀም አምነን ላይ ትልቅ ጉዳት ለማድረስ ይሞክራል። አምነን ፈጽሞ ባላሰበው መልኩ ሲሆን ቤሪን ያኔ ከጎኑ የምትሆንበት ጊዜ አለ። ባሩክ በዚያን ደረጃ ላይ ሆኖ ለራሱ ቤሊንን ይወዳታል። ቤሊን ደግሞ አምነንን ስለምትወደው ለአምነን ትልቅ ቦታ ስለነበራት ለባሩክ ቦታ አትሰጠው። በተቃራኒው ማሪያ ደግሞ ለአምነን እየነበራት እያንዳንዱ ነገር እየቀነሰ ልክ በአምነን ፈተና ልክ የሷ ፍቅር ደግሞ እየቀነሰ ለአምነን የምትሰጠው ትኩረት እየቀነሰ ሲመጣ አምነንና ማሪያ እስከ መለያየት የሚያደርሳቸው ውጣ ውረዶች ይመጣሉ ማለት ነው። በጣም የሚያሳዝነው ነገር ወይዘሮ ሞርዚና የእህቷን የወይዘሮ ሰማሃንን አደራ ጠብቃ ታምናላት ለመኖር እየፈለገች ሳለ ወይዘሮ ሜርሲ ያወቀችው እውነታ ነው። እሱ ምንድን ነው? ወይዘሮ ሰማሃን ሁለተኛ ልጅ እንዳላት ማወቋ ነው። አሁን ሜርሲ የወይዘሮ ሞርዚና ልጅ ቤት መጥቶ ተብሎ ከባለፈው ፓርቲ ላይ እንዳያችሁት ሄዳ ባሩክን ተዋውቃለች። በቀጣይ ምንድነው ያደረገችው ወይዘሮ ሜርሲ በአሁኑ ክፍል ላይ ማለት ነው ወይዘሮ ሞርዚና ልጅ ነበራት ወይ አላት ወይ ትዳሯስ ምን ይመስል ነበር የሚለውን የቀድሞ ታሪኳን እያንዳንዱ ነገር ውጭ ሀገር በነበረችበትም ጊዜ እያንዳንዱ ነገር በቃ ስታጸና ስትከታተል ስትጠያየቅ ነበረ የቆየችው። ወይዘሮ ሞርዚና የተደበቀም ሆነ ከሌሎች የተሰወረም ሆነ ወደ ሌሎች እስካሁን ድረስ ወይዘሮ ሞርዚና ልጅ የላትም። ስለዚህ
ባሩክ የመጣው ከየት ነው የሚለውን ጥያቄ ሲመጣላት ከአሁን በፊት በመሳቢያ ውስጥ በወይዘሮ ሰምሃን ቤት በመሳቢያ ውስጥ ያገኘችውን ፋይል እንደዚሁም በወቅቱ ያነበበችውን እስካሁን ድረስ ኢቭን የወይዘሮ ሰምሃን ማስታወሻ ወይዘሮ ሜርሲ ጋር ይኖራል ተብሎ ይገመታል። ያኔ ከመሳቢያው አንስታው ነበረ። ምክንያቱም ሲፈን የቤቱን ካርታ ለመፈለግ ወይም ደግሞ የድርጅቱን ዋና ፋይል ለመፈለግ በቤት ውስጥ ብዙ ክፍሎች ውስጥ እየገባች ቼክ እያደረገች ነበረ። በወቅቱ ሲፈንና ሜርሲ አብረው ይስሩ እንጂ ሲፈን ከጎን ሌላ ማሳካት የምትፈልጋቸው ስራዎች፣ ሀሳቦች አሉ። በወቅቱ ወይዘሮ ሜርሲ ደግሞ ይህን ነገር ማወቅ አለብኝ ብላ በሌሊት ስትከታተላት እያንዳንዱ ነገር ሜርሲ ከኋላ ሲፈንን እየተከታተለች ባለበት ወቅት በዛም እንዳጋጣሚ ነው እንግዲህ ወይዘሮ ሰምሃን ሌላ ልጅ እንዳላት የሚያሳውቅ ወረቀት ያገኘችው። ወይዘሮ ሰምሃን ከመሞቷ በፊት ይህንን ወረቀት አዘጋጅታ ያስቀመጠችው ለአምነን ልትነግረው ወይም አደራ ልትለው ወይም ራሱን እንዲጠብቅም ሆነ ወንድሙን አግኝቶ እንዲንከባከበው ብቻ ልትነግረው ያሰበችው እቅድ ነበረ። ይህንን ነገር ደግሞ ለወይዘሮ ዛህራም የምነግርሽ ነገር አለኝ ብላ በወቅቱ ንግግሩን ጀምራላት ነበረ። ነገር ግን ድንገት ሲፈን ወደ ክፍላቸው ስትገባ ከወይዘሮ ዛህራ ጋር የነበረው ንግግራቸው እዛ ላይ ተቋረጠ። ወይዘሮ ሰምሃን ደግሞ ብዙም ሳትቆይ ህይወቱ አለፈ ማለት ነው። እና ወይዘሮ ሰምሃን ልትናገር ያሰበችው እውነታ እንደነበረ በወቅቱ ግልጽ ነው። እንደዚሁም ደግሞ ፋይሉ ለምን ተቀመጠ የሚለው በተለይ ደግሞ በዛን ተራ መሳቢያ ውስጥ በጣም አልተቆለፈም፣ ምንም የተደበቀ ነገር የለውም። ኖርማል በመሳቢያ ውስጥ ነበር። ማንኛውም ሰው አውጥቶ ሊያነባው የሚችልበት አጋጣሚ ላይ ነበረና ስለዚህ ኦሬዲ ይህንን ነገር ግልጽ ለማድረግ በተለይ ለአምነን ወይም ደግሞ ለወይዘሮ ዛህራ ልትነግራቸው እንዳቀደች ነው እንግዲህ ከዚህ ላይ የሚታየው። ወይዘሮ ሜርሲያችን አጋጣሚ በመጠቀም እንግዲህ ዛሬ ወይዘሮ ሞርዚናን ለማሸማቀቅ በቅታለች። ወይዘሮ ሜርሲ ከውጭ የሚሰሩ ብዙ ባልደረቦች አሏት። እንግዲህ እስካሁን ድረስ በቤት ውስጥ አብሯት የሚሰራ ሰው ብዙም የለም። ምክንያቱም ሲፈን ነበረች። በተለይ ሲፈን ጋር በጣም ነበረ በብዙ ነገር ሲፈን ቅልጥፍናዋም ድፍረቷም ለብዙ ነገር ትጠቅማት ነበረ። ሲፈን ደግሞ አሁን ተሰውራ ነው ያለችው። በተለይ ደግሞ ከሜርሲ ተሰውራ ነው ያለችው። ሜርሲ ሲፈንን አገኘቻት ማለት በጣም አሁንም ይበልጥ ሊያጋልጧት የሚችሉ መረጃዎችን ልትሰጥ እንደምትችል ምንም ጥርጥር የለውም። ምክንያቱም ሜርሲ ከአሁን በፊት በሲፈን ላይ በተለይ በእናቷ በደፍኒ ዙሪያ ያወጣችው መረጃ በሜርሲ ላይ ተስፋ እንድትቆርጥ አድርጓታል። ሲፈን በዚህም ቤት ውስጥ ብዙ የምትሰራቸው ብዙ መስራት ያቀደቻቸው ስራዎች ነበሩ። ነገር ግን ሜርሲ ቀድማ በደፍኒ ዙሪያ ያወጣችው ሀሳብ እንግዲህ በስተመጨረሻም የደፍኒ ልጅ በራሳቸው በነ አምነን ቤት ውስጥ የምትኖር ሲፈን የምትባል ሴት መሆኗን ያወቁት በሜርሲ አማካኝነት ነው። ሲፈን ካሁን በኋላ ለሜርሲ ሚስጥር የሚባል ነገር ላለመናገር ወስና ይህን ሁሉ ቀናት ተሰውራባት ነው ያለችው። ሜርሲ ሲፈንን ፍለጋ እየኳተነች ትገኛለች። ነገር ግን እስካሁን ድረስ ሜርሲ በሲፈን ዙሪያ ያገኘችው ምንም አይነት መረጃ የለም። በተቃራኒው አምነን ደግሞ በሲፈን ዙሪያ ብዙ ያገኛቸው መረጃዎች አሉት። አምነን ከሰሞኑ ወንድሙ ላይ ትኩረት ማድረግ ይፈልጋል። ለወንድሙ ጊዜ መስጠት ይፈልጋል። በድርጅቱም ውስጥ ለወንድሙ ማመቻቸት የሚፈልገው ቦታ አለ። ከዛም ሲቀጥል ደግሞ በወይዘሮ ዛህራ ሰርግ በወይዘሮ ዛህራና በአቶ ጎሽም ሰርግ ላይ ሰፊ ዝግጅት እንደሚያስፈልገው እንደዚሁም ካሁን በኋላ ጊዜ ማባከን እንደሌለበት እያንዳንዱ ነገር እሱ የቻለውን ያደርጋል፣ ያልቻለውን ደግሞ ለወንድሙ ለባሩክ እየሰጠ ነገሮችን ማስኬድ ነው የፈለገው። እንግዲህ ዛሬ ምናልባትም ወይዘሮ ሞርዚና ለአምነን እውነቱን እንድትነግረው የሚያስገድዳት ነገር ካለ
አምነን ይህ ሁሉ ፈተና ሳይደርስበት በተለይ ባሩክ በቅርብ ጊዜ በአምነን ላይ ያለውን አመለካከት እንዲቀየር የሆነ ነገር መፈጠር አለበት ባይነኝ እንደኔ። ነገር ግን ባሩክ ከአንዴም ሁለቴ አምነንን ለመጉዳት መሞከሩ አይቀርም። ባይዘዌ አምነንን ቀረብ ብሎ ያወቀው ውስጡን የተረዳው እንደዚሁም አስተዳደጉንም ጭምር እስካሁን ድረስ እያሳለፋቸው ያለውን ፈተና ሁሉ ቀረብ ብሎ ሲረዳው ምናልባትም አምነን ይህን እኔ እያሰብኩት ያለውን ፈተና የሚገባው ሰው አይደለም ብሎ ሀሳቡን የሚቀይርበት አጋጣሚ ካልተፈጠረ በስተቀር ባሩክ እያንዳንዱ ባሳለፈው የልጅነት ጊዜው እያንዳንዱ ባሳለፈው መስዋዕትነት ሁሉ እሱ የረገጠውን ምድር ሁሉ መልሶ አምነን እንዲረግጥለት ይፈልጋል። ያ ሆነ ማለት ደግሞ በማሪያና በአምነን መካከል ትልቅ ልዩነት ተፈጠረ ማለት ነው። ማሪያ እንግዲህ ከአምነን ይልቅ ትኩረቷ ወደ ባሩክ እየሄደ ይመጣል። በዚህ አጋጣሚ ቤሊን ፈጽሞ የማትለወጥ የማይለወጥ ጸባይ ያላት አሁንም ቢሆን አምነንን ራቀኝ ካሁን በኋላ ያቺ ድሮዋ ቤሊን የለችም ብላ የተናገረችው እየሆነ ካለው አንጻር ነው። በቤት ውስጥ ለማሪያ ትልቅ ቦታ ተሰጥቷታል። በጣም ኢቭን አምነን ለራሱ ምንም እየመለሰላቸው አይደለም። በማሪያ ዙሪያ የሚወራውን ይሄ ነው አይደለም አይነት እንኳን መልስ እየሰጠ አይደለም እና ይህ ነገር አናዷት ነበረ። ብትናደድም ደግሞ ልክ ናት። በጄሪ ዙሪያ ብዙ ስትታግስ ቆይታለች። አሁን ደግሞ ባለተረኛ ሌላ ሰው መጥቶ መልሶ ስታሳልፍ የቆየችውን አይነት ህይወት እንድታሳልፍ ስላልፈቀደች በአሁኑ ላይ ቤሊን ምንም ለውሳኔ ብትቸኩልም ነገር ግን ልክ ናት ያስብላል። ደስ የሚለው ነገር ቤሊን በዚህ ሁኔታ ሆና ጁሊያ ከጎኗ መሆኗ ነው። እንግዲህ ከቤት እየወጣች የምታሳልፍበት ቦታ አልፎ አልፎ ከጁሊያ ጋር እየተገናኙ ቤሊን ያለችበትን ሁኔታ በቤሊንና በአምነን መካከል ያለውን ልዩነት የአምነንን መልካምነትም ስለምታውቅ ጁሊያ ከብዙ ነገሮች ተነስታ እዚህ ለመድረስ ያበቃት አምነን ነው ብላ ታስባለች። ስለዚህ ጁሊያ ለአምነን መልካም መስሎ የታያትን ነገር ከማድረግ ወደ ኋላ አትልም። እስካሁን ድረስም በአምነን ድርጅት ውስጥ ምን ያህል ሚና እየተጫወተች እንደቆየች ብዙዎቻችን እናውቃለን። የድርጅቱ ትክክለኛ ፋይል በተሰረቀ ጊዜም እነ ሜሊክ በዛን ሁኔታ አምነንን በካዶት ጊዜ እንግዲህ ሜሊክ ጁሊያን ብዙ ይለምናት ነበር፣ ብዙ ይማጸናት ነበር፣ ብዙ አብራው እንድትሰራ ይፈልግ ነበረ። የተለያዩ ፋይሎችን አሳልፎ እንድሰጣት፣ ብዙ ምስጢሮች እንድትደብቅለት ይለምናት፣ ይማጸናት፣ እንደዚሁም በተለያዩ ነገሮች ያታልላት ነበር። ጁሊያ ግን ፈጽሞ አምነንን ለመካድ አስባ አታውቅም። አሁንም ድረስ አሁንም ቢሆን በአምነንና በቤሊን መካከል ያለውን ነገር ለማስተካከል የቻለችውን ሁሉ እያደረገች ትገኛለች። አሁን ላይ እያደረገች ያለችው እንግዲህ ቤሊንን በመምከር ነው። ሲቀጥል ደግሞ አምነንን እውነታውን ወደ መናገር ነው። በአምነንና በጁሊያ መካከል ትልቅ ደስ የሚል ግንኙነት አለ። ደስ የሚል ያልኩት ምንድነው በቃ እንደ ወንድምና እንደ እህት ነው። ብዙ ይተሳሰባሉ። አምነንም ለጁሊያ ትልቅ ቦታ ይሰጣታል። በተለይ ደግሞ በስራ ዙሪያ በጣም ነው የሚያምናትና አሁንም በሱና በቤሊን መካከል ያለው ነገር ልክ እንዳልሆነ ጥፋቱ ከሱ እንደሆነ ለቤሊን ካሳለፈችው ሁኔታ አንጻር አሁን እየኖረችው ያለው ህይወት የሚገባት እንዳልሆነ ቤሊን ጸባዩዋ በዚህን ልክ የተቀየረው ደግሞ ወዳ እንዳልሆነና ብዙ ትዕግስት ብዙ ነገሮችን አልፋ እዚህ እንደደረሰች ለአምነን ታስረዳዋለች በአሁኑ ክፍል ላይ። ምክንያቱም አሁን ላይ አምነን ቤሊን በራሷ ጸባዩ የተቀየረ መስሎ ሁሉ እየታየው ነው ያለው። በእልህ ነው እየሄደም ያለው። አንቺ እንደዚህም ካልሽ ደግሞ እኔም እንደዚሁ አደርጋለሁ አይነት የተለያየ መንገዳቸውን የተለያየ ሊያደርገው የሚችል አይነት አካሄድ ነው እየሄዱ ያሉት እና ጁሊያ ለአምነን ይሄንን ግልጽ ታደርግለታለች። እስከዛው ድረስ ግን ቤሊም ተስፋ እንዳትቆርጥ
ብዙ መስዋዕት ከፈልኩ ብላ በተናገረች ጊዜ ምን መስዋዕት ከፍለሽ ነው ግን ብላት ነበረ። ምክንያቱም ይበልጥ ከዚህም በላይ መስዋዕት ሊከፈል ይችላል፣ ብትከፍሊም ኖርማል ነው አይነት አባባል ነው ባይዘዌ። ምክንያቱም አዎ ብዙ መስዋዕት ከፍለሻል፣ በቃ ካሁን በኋላ የራሱ ጉዳይ ብላ ብትመልስላት ኖሮ ይበልጥ ተስፋ ትቆርጥ ነበር ቤሊንና አንቺ ከከፈልሽው አንጻር ገና ብዙ ብትከፍሊም ኖርማል ነው አይነት ምላሽ ነበር የሰጠቻት። ጁሊያ ለቤሊንና በአምነን መካከል ያለውን ነገር ለማስተካከል እያደረገች ያለው አካሄድ በጣም ደስ የሚል አካሄድ ነው። እንግዲህ በቅርብ እያንዳንዱ ነገር በተለይ ደግሞ ወይዘሮ ሴማ ለማሪያ እየሰጠቻት ያለውን ቦታ ትንሽ ቀነስ ብታደርገው በአምነንና በቤሊን መካከል ያለው ደግሞ እየተስተካከለ ይሄድ ነበር። ይህ አካሄድ ግን በቅርብ አምነን የሚነቃበት ነው የሚሆነው። እንግዲህ ወደ ወይዘሮ ዛህራ ሰርግ ስንመጣ የወይዘሮ ዛህራ ሰርግ በከባድ ሁኔታ የተዘጋጁበት ነው ያሉት። በጣም ደስ የሚል ዝግጅት ነው። እንግዲህ ለወይዘሮ ዛህራና ለአቶ ጎሽም መልካም የትዳር ዘመን ይሁንላችሁ ብለናል። ከወዲሁ መልካም ምኞታችንን መግለጽ እንፈልጋለን። እስኪ በቀጣይ ፓርትስ ምን ይፈጠራል የሚለውን እንግዲህ ባሮክም በአምነን ላይ ምን ለማድረግ ወስኗል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። መልካም ጊዜ